እንትን ጉበቴ ፌል ሆኗል። እንደዛም እየሆነ እየጠጣሁበት ነው። እኔ የምለው ለምንድነው ላይክ ሰብስክራይብ ማታደርጉት? ላይክ አድርጉ፣ ኮመንት ጻፉ፣ ቪዲዮ እስከ መጨረሻ እዩ። ምን ጉድ ነው የኔ ውዶች፣ አበረታቶና ምን። ሰላም ሰላም፣ ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ለየት ያለ ቪዲዮ የአሌክስ ቤት ቪዲዮ ይሁን እንጂ አስተማሪም በጣም ያሳዝናል። እውነት ለመናገር የዛሬው ቪዲዮ በጣም ነው የሚያሳዝነው። እንዳው በሴት ልጅም እንደዚህ አይነት ነገር አለ እንዴ? ማለት በጣም ይከብዳል። ብቸኝነት፣ ድብርታ። የዛሬው ቪዲዮ በጣም ነው የሚያሳዝነው። እንዳው በሴት ልጅም እንደዚህ አይነት ነገር አለ እንዴ? ማለት በጣም ይከብዳል። ብቸኝነት፣ ድብርታ፣ ስደት ጥቅም እንዳለው ሆኖ ጉዳቱ ደግሞ ምን ያህል እንደሆነ አይቼበታለሁ። የዚች ልጅ ታሪክ በጣም ነው የሚያሳዝነው እና አሰማችኋለሁ። አብራችን ቆዩ። ላይክ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች። ባለትዳር ነኝ። ባሌ እስካሁን ድረስ በቃ ማለት ተናዶብኛል፣ ተመሳሽቶብኛል፣ ግን እስቲል ነው ከኔ ጋር ነው። እንትን ጉበቴ ፌል ሆኗል። እንደዛም እየሆነ እየጠጣሁበት ነው። ዶክተር ነው የሰጠኝ። ኦልሬዲ ሁለቱም ኩላሊቴ ፌል ሆኗል፣ ጉበቴም ፌል ሆኗል። ግን በዚህ ላይ ደግሞ እየጠጣሁበት ነው። ሕክምና እየተከታተልሽ? እንትን መጥተው ዳያላይሲስ ይሰጡኛል። ኦልሬዲ እኔ ያለሁት እንትን ምግብ መብላት አልችልም። ኦልሬዲ ያለሁት እንትን ነው ላይክ ምንድን የሚባለው ይሄ እንትን ውሃ እንትን የሚለው አለ ስሙ ጠፍቶብኝ ነው። ያለሽበት ቦታ ኖ አይ እኔ እንትን ኦልሬዲ እንትን ተሰክቶልኝ ያለሁት ግሉኮስ ተሰክቶልኝ ያለሁት በዚህ በመጠጡ ምክንያት ነው የሁሉ ነገር ኩላሊትሽ የሚያረጉ ወይስ ሁሉም እዚህ ጋር የመጣ ያለው በቃ በመጠጡ ምክንያት ነው። ምንም ምክንያት የለኝም። እኔ አሌክሲ አንተ ማዋሸት አልችልም እና ሁሉም ነገር የመጣው በቃ በመጠጡ ምክንያት ነው። ኤኒዌይስ ቤተሰብ ያውቃል ግን እንትን ኦልሬዲ በጣም ያሳዝናል። ማርያምን ያሳዝናል። ልጅቷ አፏ ተቆላልፏል፣ ጉበቷ ፌል አድርጓል፣ ኩላሊቷ ፌል አድርጓል። ረዥም ነው ታሪኳ፣ ብዙም ማውራት አልቻለችም። ሐኪም ቤት ነው ያለችው ግሉኮዝ ተሰክቶባት። እንግዲህ የት እንዳለች አላውቅም። ብቻ የሆነ አውሮፓ ሀገር ናት፣ ወይ አውሮፓ ወይ ኤስያ፣ ብቻ የሆነ ሀገር ናት። አረብ ሀገር አይደለችም፣ ሀገሯም አይደለችም። ስደት ላይ ነው የምትኖረው ልጅቷ ማለት ነው። ግን ብዙ ሰዎች ለመፍረድ እንቸኩላለን። ኮመንት ላይ የሚጽፉት በቃ በጣም ነው ልብ የሚሰብረው ማለት ነው። እሷ የማየቱ አቅም ባይኖራትም በጣም ልብ ይሰብራል። ኮመንት ላይ የሚጽፉት ነገር ጎበዝ፣ በርቺ፣ ብዙ የሚያስጠሉ ቃላቶች የሚጽፉ ሰዎች አሉና ሴቶች ሁናችሁ እቺ ልጅ ይሄ ነገር የመጣባት በብቸኝነት ነው። ከእንደዚህ አይነት ነገር የሰውረን። እውነት ለመናገር ከመንፈሳዊ ነገር ስንረቅ ነው እንደዚህ አይነት ፈተና የሚመጣብን። ድብርት ውስጥ ስንገባ የሌለ ሱስ ውስጥ ማናቀው ሱስ እንለምዳለን እና እንዳው እግዚአብሔር አምላክ የእውነት ይህኔ ለጥቅሙ ብሎ የሚደውላት ብዙ ሰው ኑራት ይሆናል በፊት ለምሳሌ ማለት ነው። እች ልጅ ሰው ስላጣች አጠገቧ አለሁልሽ የሚላት ስላጣች ብቻ ነው እዚህ ሱስ ውስጥ የገባችው እና በጣም ነው የምታሳዝነው። ፈጣሪ ጠብቀን ከእንደዚህ አይነት ሱስ ጤናዋን እስክታጣ ድረስ። እንግዲህ በዛ ውስጥም ሆና ባለቤቷ ችሏት
ያው በርቀት ነው የሚኖሩት። በእርግጥ አልዋጋ በርቀት ነው የሚኖሩት። አሁን ወደ ሀገር መግባት እንደወሰነች እንግዲህ ከታመሙ በኋላ ከወደቁ በኋላ ሰው እጅ ላይ ከወደቁ በኋላ ወደ ሀገር እንደው ብናስብበት ማለት ከመሆኑ በፊት ማንኛውም ነገር ራሳችንን ጠብቅ። በጭንቀት በድብርታ ራሳችን የማይሆን ቦታ ላይ እንዳንከት ፈጣሪ ጠብቀን። ከፈጣሪ በታች ግን እኛ የምንውልበትን ቦታ ማስተካከል፣ ድብርት ሲሰማን ወደ መንፈሳዊ ቦታ ቃለ እግዚአብሔር መስማት፣ ብዙ ነገሮች አሉ። እንዲሁም ጓደኛም ይብዛ በዙሪያችን። ወደማይሆን ሱስ ከምንገባ ሰው ሲበዛ ነገር ነው። ሰው ሲበዛ ክፉ ነገር እንሰማለን። ክፉ ሱስ ከምንለምድ ክፉ ንግግር ብንሰማ ይሻለናል። እንደው በዙሪያችን የማይረቡ ሰዎችን ራሱ ቢቀመጡ ይሻላል ወደ ሱስ ከምንገባ ይልቅ ማለት ነው። እና እንደ አማራጭ ማለት ነው ራሳችን ላይ ማንሰራ ከሆነ መልካም ነገር ላይ ማንውል ከሆነ እንደው እንዲሁ እየለፈለፍን ወሬ እያወራን ስልክ እየተደዋወልን ብንውል በጣም የተሻለ ነው። እና ሰው አውሮፓ ሀገር ምናምን ዲያስፖራ ተመችቶት የሚኖር ይመስለናል ብዙ ጊዜ። እና ራሱ የማይሆን ቦታ ላይ የሚጥል ሰው አለ። የሚያነሳው የሚያስታውሰው አጥቶ በሰው ሀገር የሚጠይቀው አጥቶ እንግዲህ ታማ አሁን ወስና ወደ ሀገር ልትገባ በጣም ያሳዝናል። ከዛ ቻሉኝ ማለት ገና ደግሞ ሰው እጅ ላይ ሸክም መውደቅ በጣም ነው የሚያመው። እና ፈጣሪ ጠብቀን። ቀጣዩ ደግሞ ላሰማችሁ ታሪኳ በጣም ነው የሚያሳዝነው። ኦልሬዲ ከአንድ ሳምንት በኋላ ኢትዮጵያ ሄዳለሁ ጸበል ለመግባት ማለት ነው። ምክንያቱም ቢያንስ ጸበሉ ከፈወሰኝ ብዬ አስቤ ነው። እኔ ፕሬዚዳንት ነኝ፣ ግን በቃ ጸበሉ የሚፈውሰኝ ከሆነ ሊሂድ። ምክንያቱም እኔ አልቻልኩትም። ጌታ ከስራ ተዋረድኩኝ፣ ከሁሉም ነገር ተዋረድኩ። መሄድሽ ጥሩ ነው። እዛ ሄደሽ መረጋጋቱ ቤተሰብ ጋር ነው። ምክንያቱም አሁን ብቻሽን በሆንሽ ቁጥር የበለጠ ኦልሬዲ የተባባሰ ነው። ይህ ሕክምና እየተከታተልሽ ከሆነ አሁን በአንዴ አቁሚ ማለት እኛ እንደ መፍረድ ነው የሚሆነው። ምክንያቱም ረጅም ዓመት አድርገዋለች፣ በጣም ነው መጠጣው ያለችው። ስለዚህ ይህንን በአንድ ቀን ቀጥል ልታደርጊው እንደማትሽ ማንም ሰው ይገባዋል። ግን በተቻለሽ ሁኔታና ፍጥነት የምታረጊያቸው ነገሮች ይሄ የምትወስጂውን ነገር እየቀነሽ ነው መምጣት ያለብሽ። እንደዛ ነው የሚተወው ማለት ነው፣ እያቀዘቀዝሽ። ምክንያቱም መኖር አለብሽ እንጂ ይህን ያህል ራስሽ ላይ መጨከን ምን አመጣው? ባለትዳር ነሽ እንደነገርሽ። ህይወትሽ ወደፊት ብዙ ተስፋ አለሽ። ገብቶሻል? ባለትዳር ከሆንሽ መውለድ አለብሽ፣ ቤተሰብ ትመሰርቻለሽ። አሁንም በህይወት አለሽ። ያንቺን መሞትና መኖር የሚወስነው እግዚአብሔር ብቻ ነው። ገብቶሻል? አለሽ በህይወት። ስለዚህ አሁንም መዳን ትችላለሽ፣ መትረፍ ትችላለሽ። አሁን ያ የሚሆነው ግን ይሄ ከተስፋ መቁረጥ በቃ አብቅቶልኛል ከሚለው ስሜት ወጥተሽ ይሄ መጠጥ የሚባለው ነገር እየቀነሽ ከናካቴው ማቆም መቻል ይጠበቅብሻል። ለአንቺ ህይወት ማንም ኃላፊነት አይወስድ። እንትን ራሴን ለማጥፋት በቢላ ራሴን ቆርጬዋለሁ። ባሳይ መቼ ነው የሆነው? ትናንትና። ግን ሁሉም ፖሊሶች መጡ። የዚህ ሀገር ፖሊስ ባዜ አይዘገይም። ባዜ ጎረቤት ሲደውልለት ነው የሚመጣው። ብቻሽን ነው የምትኖሪው? አዎ ብቻዬን ነው የምኖረው። ምንም ጓደኞችም የሉሽም? ቤት የሚመጣ ማንም የለኝም። ቢኖረኝ በምን እድሌ፣ የምር አሌክሴ ቢኖረኝ በምን እድሌ። እኔ አቅፌው ማለቅስበት ነው ይናፈቀኝ። ለዛም ኢትዮጵያ የምሄደው በቃ ማለት አቅፌ እንኳን ማለቅስበት ሰው በቃ ወዮ ብዬ ማለቅስበት ሰው ይናፈቀኝ። ግን እኔ እኮ
አልጠጣም እኮ እህቴ ጋር እኮ ሄጄ እኮ 6 ወር ካናዳ ቆይቻለሁ ምንም ሳልጠጣ። እንደሰማችት ነው። አሁን ሀገር መግባት ነው የምትፈልገው፣ ጸበል መግባት ነው የምትፈልገው። ሁሉም ነገር ደክሟታል፣ ብቻነት ደክሟታል። አጠገቧ ሰው የለም። ከሰው ጋር ስሆን አለች 6 ወር 5 ወር ከእህቴ ጋር ኖር ያለው ከእሷ ጋር ሲሆን ጭራሽ አልጠጣም አለች። ብቻዬ ስሆን ነው ይሄ መጠጥ የምጠጣው። አሁን ታመሜም እጠጣለሁ። እንግዲህ እየገቡ እዛ ኮመንት ላይ የምትጽፉ ጤነኞች ናቸው። እንደው ምን አይነት ጨካኝ ነው ግን! ውሸቷ ነው፣ አውቃ ነው፣ ምን ፈልጋ ነው? ውሸቷ ነው። እንግዲህ ብር እርዱኝ አላለችም፣ መሳፈሪያ ስጡኝም አላለችም፣ መታከሚያ አዋጡልኝም አላለችም። እንዲሁ የታሪኳ የማካፈል ሱስ ወይም ደግሞ ሱሰኛ ነኝ ብላ እንድትሞጎስ ነው እንዴ ወታ የምታወራው? ሰው እኮ ከኔ ይማራል ብሎ በቃ እንዲቀልላት ነው ወታ የምትናገረው እንጂ ሰው ቢኖራት አጠገቧ ወታ ማትናገረው ነበር ሚዲያ ላይ ማለት ነው። ግን እየገባችሁ እንዲሆና ነው አውቃ ነው ውሸቷን ነው የምትሉ ሰዎች ጤና ይስጣችሁ አይባልም። እንዴት ነው እየጠጣች በመጠጥ ምክንያት ኩላሊቷና ጉበቷ ታማ አውቃ እንደዛ የምትለው? ምን ልታስተምር? ጎበዝ አንበሳ ልትባል ነው? ልትሸለም አይደለም መቼስ። ማቅፈው ሰው አጣው አለች እኮ። የሚያባብላት ሰው አጣች። እቅፍ አድርጎ ፍቅር የሚሰጣት ሰው አጣች። ምን ፍቅር! በቃ እንዲሁ የምተነፍስበት ሰው ነው ያጣችው። ሁላችንም ሰው ነው ያጣ ነው። የአረብ ሀገር ሴት ሰው ነው ያጣችው። ስደተኛ ሰው ነው ያጣው። ገንዘብ አግኝተው ሰው ማጣት። ከዛ አሁን ከስራዋ ተባራ ምን ብላ ሐኪም ቤት ገብታ ግሉኮዝ ተተክሎላት ይህ ነው መጨረሻችን። በጣም የምናሳዝነው። ከኛ በላይ የሚያሳዝን ፍጡር ምን አለ? ስለዚህ ራሳችንን እንጠብቅ። እንደዚህ አይነት ነገሮች ከመግባታችን በፊት እንደው ይህን ሀሳብ ወደ ጭንቅላታችን ሲገባ ቀጥታ ወደ ሀገራችን መግባት። የእውነት ማሰብ ማመዛዘን እንችላለን። ሁላችንም ትላልቅ ሰዎች ነን። በሰው ሀገር ላይ የምንኖረው ሰዎች ወዴት እየሄድኩኝ ነው ብለን ቆም ብለን ማሰብ አለብን። ፈጣሪያችን ሁሌም ካሰብነው እሱም ያስበናል። ሁሌም ጸሎት ካደረግን እግዚአብሔር መቼም ትቶ አይተሆንም። ፈጣሪ ፍጥሩን አይረሳም። ግን አንዳንዴ እንድንማርበት ፈተና ይሰጠናል። የሆነ ታሪክ ልንገራችሁ። ባለፈው ወደ ሀሪሳ ማርያም ሊሄድ ባስ ላይ ገብተን የሰማሁት ታሪክ። የሆነች እህታችን በውጭ ነው የምትሰራው። በመኪና ተገጭታ እግሯ ተቆርጦ ማህፀኗ ተጎድታ ብዙ ነገሮች እና የሕክምና እያጠራቀሙላት ማለት ነው። እውነት በጣም ነው በቃ በጣም ነው እውነት። አዩት ቀላል ነው የሚመስላችሁ። በቅርብ ሰው ተጎድቶ ሕክምና አስፈልጎት ገንዘብ አስፈልጎት ቀርባችሁ ስታዩና ሚዲያው ላይ ስናየውና በአካል አንድ አይደለም። እና ልጅቷ የምትለው ምንድን ነው? ከፈጣሪ ርቄ ነበር፣ ሊያስተምረኝ ነው ይሄ ነገር የሰጠኝ። እንዳው አንዳንዴ ምን ያህል እንደምናስተውል አንዳንዶቻችን በቃ ድንቅ ነው፣ ግርም ይለኛል። እኔ በዛ ሁኔታ ውስጥ ሆና እግሯ ተቆርጦ የማይሆን ሆና ጠሯን ማስታወሷ ገረመኝ። እኔ በቃ ለእኛም በጣም ትምህርት ነው። ፈጣሪን ረስቼ ነበር፣ በቃ እንዴት ነው ወደ ዓለም ገብቼ ነበር፣ ሊያስተምረኝ ነው እንደዚህ ያደረገኝ አለች ብለው የእሷ ፎቶ ይዘው ቁስሏም ምኗም ይዘው ሲለምኑላት የነበሩ ቤተሰቦቿ በጣም ነው ያሳዘነች። በቃ በጣም ልብ ይነካል ንግግሯና እግዚአብሔር ከቤቱ ከማውጣት ይሰውረን። እቺ እህታችንም እግዚአብሔር ወደ ጤናዋ ይመልሳት። ፈጣሪን አለች ብዬ ተስፋ አደርጋለሁ። እግዚአብሔር ምንም የሚሳነው ነገር የለም። ግን ከቤቱ ከመራቅ ከሱ ከመራቅ ስሙ እንዳው እሱን ከማሰብ ከመራቅ እሱ ራሱ ይሰውረን። እውነት ለመናገር እና ፈጣሪ ስንረሳ ነው ብዙ ጊዜ የምንፈተነው እና ፈጣሪያችን ከመርሳት ይሰውረን። በሰላም ወደ ሀገራችን ያስገባን። ከአቅማችን በላይ ከመፈተን ይሰውረን እላለሁ የኔ ወዶች። ይህንን ይመስል ነበረ የዛሬ ቪዲዮአችን። ይህንም አለ
ይህም አለ፣ በሰው ሀገር ይህም አለ፣ እንደዚህም አለ። በገዛ እጃችን የምናመጣው በሽታም አለ። በአረብ ብቻ ወይም ደግሞ በአሰሪያችን ብቻ የሚደርስብን በደል ሳይሆን በራሳችን እጅ የምናመጣው በሽታም አለ። በገዛ ገንዘባችን የምንገዛው፣ በገንዘባችን ከፍለን የምንገዛው በሽታም አለ። በራሳችን ላይ እንደ ራስ ማጥፋት ማለት ነው። የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። እንደ ቀልድ እየጣፈጠን የጀመረችው መጠጥ ነው። አሁን ዛሬ ላይ ጤናዋን አሳትቷት እንዳለ አካላቷ ጠፍቶ ምናምን ማከሚያ እስክታጣ ድረስ ማለት ነው። እና እግዚአብሔር ይጠብቀን፣ በሰላም ወደ ሀገራችን ይመልሰን፣ አይን ቤተሰቦቻችን ያሳየን እላችኋለሁ። ውድና የተከበራችሁ ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ በጣም አድርጌ